ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በጣም አስደንጋጭ ዜናዎች ተሰምተዋል። ውድ ቤተሰቦቼ እንግዲህ አብርሃም የራሱን ውሳኔዎች ወስኗል። እንዲሁም ጤነኛ እንደሆነና እንግዲህ የራሱን ነገሮች እያስረዳ የሚገኝባቸው ሁኔታዎችን እየተመለከተን እንገኛለን። በሰሞኑ በአብርሃምና በሩታ ዙሪያ እየተካሄዱ ካሉት ነገሮች አንጻር እንግዲህ ውድ ቤተሰቦቼ አሁን ደግሞ ሜሪም ብቅ ብላ እንግዲህ አንዳንድ ነገሮችን ለማድረግ እየሞከረች ነበረ። ሜሪ እስከዛሬ ድረስ እንግዲህ የአብርሃም ሁኔታ እንዳልተከታተለችና አዲስ ሰው እንደሆነች የአብርሃም ሁኔታም እንግዲህ በጣም አዲስ እንደሆነባት እየተናገረች ትገኛለች። በዚህ ደረጃ እንግዲህ ከነሩታና ከአብርሃም ሕይወት ራሷን ያገለለችው ሜሪ ምንም አይነት ቪዲዮዎችን አትመለከትም ወይንስ የአብርሃም ሁኔታ ግራ ያጋባል የሚለው ነገር የማስመሰል ሁኔታ ነው ወይ የሚሉ ጥያቄዎች በብዙዎች ዘንድ እያጫሩ የሚገኙ ሁኔታዎች ይገኛሉ። ነገር ግን በዚህ ጉዳይ ላይ ሜሪ ከባድ ውሳኔዎችን ወስና በትላንትናው ዕለት አብርሃም፣ ዳኒ እንዲሁም ሩታ በሜሪ አገናኝታቸው ንግግሮችን ካደረጉ በኋላ ከሩታ ጋር ይህንን ጥያቄ ለማቅረብ ሜሪ ወደ ሩታ ቤት ከቪዲዮ በኋላ እንደሄደች ተሰምቷል። ውድ ቤተሰቦች በዚህም ዙሪያ እንግዲህ ከሩታ ጋር በጣም ከባድ ጭቅጭቆችና ክርክሮችን እያደረገች ትገኝ እንደነበረ ሰምተናል። ሩታና ሜሪ መሀል እንግዲህ ይሄ ጉዳይ ምን እንደተፈጠረ እና እንግዲህ ማብራሪያ እንደምትፈልግ ሜሪ ሩታን በጣም አስጨንቃ እየጠየቀቻት እንደነበረ፣ በሁለቱ ዙሪያም ከባድ ክርክርና ጸቦችም እንደተፈጠሩ ሰምተናል። ውድ ቤተሰቦች እንዲሁም የኤፍሬም ሁኔታዎችም እንግዲህ በጣም ብዙ ሰዎችን ግራ የሚያጋቡ ነገሮችን እየፈጠረ ይገኛል። ኤፍሬምም እንግዲህ በትናንትናው ዕለት እንደተመለከታችሁት ሄርሜላ ቤት ሄዶ የማይሆኑና እንግዲህ የማይገቡ ነገሮችን እያደረገ የሚገኝበት ሁኔታዎች እየተመለከተን እንገኛለን። የኤፍሬም ሁኔታዎች በእርግጥ ከዚህ ቀደም ያሉ ነገሮች ቢሆኑም ኤፍሬም እንግዲህ ለምን እንደዚህ አይነት ነገሮችን ያደርጋል ብሎ ብዙዎች ጥያቄን እያቀረባችሁልኝ እንዳለ ተመልክቻለሁ። ነገር ግን ኤፍሬም እና አቤል ተገናኝተው አቤል በዚህ ጉዳይ ላይ በጣም ከባድ ጸብ በሚያጭር ሁኔታዎች እንደተፈጠሩ በኤፍሬም እና በአቤል መሀልም ከባድ ክርክሮች እንደተፈጠሩ ሰምተናል። ውድ ቤተሰቦቼ ይህንን በዝርዝር የምነግራችሁ ጉዳዮች ይኖራሉ። ከእናንተ የሚጠበቀው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ ነው። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ አቤል ያው ከአብርሃም መታመም ወይም ደግሞ አብርሃም አሁን ከባድ ጉዳቶችና እንግዲህ ችግሮች ውስጥ ነው ብሎ መወራት ከጀመረ በኋላ እንግዲህ የሄርሜላ ደጋፊና ሄርሜላን በማጽናናት የሚታወቀው አቤል እንግዲህ በአብርሃም ዙሪያ ምንም አይነት ነገሮችን ሲያደርግ እየተመለከትን አንገኝም። ከዚህ ቀደም እንግዲህ ከአብርሃም ጋር አቤልና አብርሃም እንግዲህ በአካል ከተገናኙ ሳምንታት አልፈዋል። የሄርሜላን ቀለበት ለመቀበል አብርሃም በጠራት ጊዜ ነበር እንግዲህ ፊት ለፊት አብርሃምና አቤል ለመጨረሻ ጊዜ ወይም ደግሞ ለመጀመሪያ ጊዜ አብርሃም ከታመመ በኋላ ሊገናኙ የቻሉት። አቤል እንግዲህ በአብርሃም ሕይወት ላይ ያለውን ተጽዕኖ ሁላችሁም የምታውቁት ነው። የአቤል እያንዳንዱ ውሳኔዎች የአብርሃም ሕይወት ለመበላሸቱም ለመቃናቱም ወይም ደግሞ አብርሃም እየሄደበት ያለው ምክንያቶችና መንገዶች ሁሉ ትክክለኛ ወይም ደግሞ መጥፎ ናቸው ብለን ለመወሰን እንግዲህ ይሄ ሁሉ ውሳኔ የተደረገው በማን ነው ብለን ማጤን ይጠበቅብናል ብዬ አስባለሁ። ምክንያቱም እንግዲህ እያንዳንዱ የአብርሃም ከዚህ በፊት ከሄርሜላ ጋር ባሉት ሕይወቶች ውስጥ አብዛኞቹ ውሳኔዎች በብሩክና በአቤል ሁኔታ የተወሰኑ እንደሆኑ ሁላችንም የምናውቀው ነው። አቤልን ከህይወቱ እንዲያስወጣ እንግዲህ በጣም ብዙዎች አብርሃምን ሲገፋፉት የቆዩበት ሁኔታዎች ነበሩ። ነገር ግን አብርሃም ይህንን ጉዳይ ባለማድረጉ በጣም ብዙ ስህተቶችም ጥፋቶችም የተሰሩበት ሁኔታዎች ነበሩ። አሁንም ያለበትና አሁን ሊደርስበት የቻሉት ሁኔታዎች ላይ እስከ መድረስ ድረስ ሊደርሱ የቻሉት እንግዲህ አብርሃም የሰራቸው ስህተቶች በአቤል እንዲሁም በሌላ በአቤል ዙሪያ በሚገኙ በነብሩክ በሌሎች ሰዎችም ምክንያትና በእነሱ ውሳኔዎች በመጠመድ አብርሃም የራሱን ውሳኔ ባለመወሰኑ ሁኔታ ብዙ ነገሮች ተፈጥሯል። አሁንም እንግዲህ አብርሃም ያለበትን ሁኔታ ተከትሎ አቤል እየወሰዳቸው ያሉት እርምጃዎች ከዚህ በፊት አብርሃም ወደ ሄርሜላ ሲሄድ ያደረጋቸው እንቅስቃሴዎችን የሚያህል አንዳችም እርምጃ ሲራመድ እየተስተዋለ አይገኝም። በዚህም ዙሪያ እንግዲህ ብዙዎች ጥያቄን የሚያጭር ነገር አቤል በዚህ ደረጃ ከአብርሃም ጓደኝነት ይልቅ ለሄርሜላ ለምን ያደላል የሚሉ ጥያቄዎችን የሚያጭሩ ሀሳቦችን የሚያነሱ ሰዎች በጣም እየተዘወተሩ ይገኛሉ። እንዲሁም በትላንትናው ዕለት እንግዲህ በጣም በሚገርም ሁኔታ ኤፍሬም የሄርሜላ ቤት ሄዶ የማይሆኑ ነገሮችን ሲያደርግ ተመልክታችኋል። ኤፍሬም እንግዲህ ከዚህ ቀደም ከሄርሜላ ጋርና በሄርሜላ ዙሪያ በጣም ብዙ ነገሮችን ሲያደርግ የምንመለከትበት ሁኔታዎች ነበሩ። ሄርሜላ ከጠፋችበት ጊዜያቶች ጀምሮ እንግዲህ ኤፍሬም የማይጠበቁና ከሱ ይወጣሉ ተብሎ የማይታሰቡ ነገሮችን በማሰብና በማድረግ እንግዲህ አግራሞትን የሚያጭሩ በኦዲየንሶችን በኩል እንግዲህ ግርምትን የሚፈጥሩ ነገሮችን ሲያደርግ ተስተውሏል። ከዚህ ቀደም እንግዲህ ሄርሜላ የጠፋች ሰሞን እንደምታስታውሱት ከሆነ ሄርሜላን ቤቱ ይዞ ሄዶ ምሳ ወይም ራት ሊጋብዛት እንደሚፈልግና እንግዲህ ብቻቸው መጫወት እንደሚፈልጉ በጣም በተደጋጋሚ ግብዣ ሲያቀርብላት ሄርሜላ አሻፈረኝ ብላ ከሄደች በኋላ በሄርሜላ በዛው እንደጠፋችና ከዛም በኋላ እንግዲህ ብዙ ነገሮች ተፈጥረው እንደነበረ የምናስታውሰው ነው። ከዛም በኋላ እንግዲህ አብርሃም ደግሞ ለመጨረሻ ጊዜ ወደ ሄርሜላ መምጣት ካቆመበት ቀናቶች ጀምሮ ደግሞ
ኤፍሬም በድጋሚ ማታ ላይ የሄርሜላ ቤት በመሄድ አብርሃም ከዚህ በኋላ እንደማይመጣና እንግዲህ የአብርሃምን ሁኔታ ረስታ ከዚህ በኋላ እንደ አዲስ ህይወት ወይም ደግሞ ከኤፍሬም ጋር አዲስ ነገር መጀመር እንዳለባት እና ይሄ ጉዳይ ከኤፍሬም ጋር ሊገናኝ የሚችል ነገር እንዲፈጥር በማድረግ እንግዲህ ብዙ ነገሮችን ከሄርሜላ ጋር ጥረቶችን ሲያደርግ የሚስተዋልበት ሁኔታዎች እየመጡ ይገኛሉ። አሁንም እንግዲህ አብርሃም ከሩታና ከልጁ ጋር መኖር የጀመረበትን ሁኔታዎች ተከትሎ ኤፍሬም በቀጥታ ሄርሜላ ቤት ሄዶ ያደረጋቸው ነገሮች በቡዜም ሆነ በዴቭ እንዲሁም በሌሎች በሄርሜላም ሆነ በአብርሃም ዙሪያ በሚገኙ ሰዎች ኤፍሬም ምን እያደረገና ምን አይነት ነገር ውስጥ እየገባ ነው የሚሉ ጥያቄዎችን የሚያነሱ በጣም ብዙ ሰዎች እየተበራከቱ ይገኛሉ። ከነዚህም ሰዎች ውስጥ እንግዲህ በንዴትና በቁጣ ይህንን ጉዳይ እንግዲህ በጣም ሲከታተለው የነበረው አንዱ አቤልም እንደሆነ ሰምተናል። ውድ ቤተሰቦቼ አቤልና ኤፍሬም እንግዲህ በስልክም ተገናኝቶ በጣም ብዙ ነገሮችን እንደተነጋገሩም ተሰምቷል። በአካል መገናኘትና መነጋገር እንዳለባቸው ሲያወሩ እንደነበረ ተሰምቷል። ውድ ቤተሰቦቼ አቤል በዚህ ጉዳይ በጣም እንደተበሳጨና ከሄርሜላ ጋር መራቅ እንዳለበት በአብርሃም ላይ ያደረገው ነገር እንደሚበቃውና የአብርሃምን ጉዳይ እንግዲህ ጉዳዩን ፈተው ወደ አብርሃም ወደ ራሱ እንዲመለስ እስከሚመለስም ድረስ ይህንን ጉዳይ እንደማይተውትና ሄርሜላን ብትሆን ከአብርሃም ቀለበቱን ስላወለቀች ብቻ ከአብርሃም የምትርቅበት ምንም ምክንያት እንደማይኖርና እስከምትፈልገው ጊዜ ድረስ አቤል ከሄርሜላ ጎን ሁሌም እንደሚቆም አብርሃም ወደ ህይወቷ እስከሚመለስ ድረስ እንግዲህ አቤል እንግዲህ ከሄርሜላ ጋር ረዳቶ ሆኖ እስከመቼ ድረስ እንደሆነ ባይታወቅም ግን ማገዙን እንደሚቀጥል ለኤፍሬም እየተናገረ እንደነበረ ሰምተናል። ኤፍሬም እንግዲህ ከዚህ በኋላ የማይታሰብና የማይሆን ህልምህን ብታቆም ይሻላል እያለውም እየተናገረው ይገኛል። በዚህም ጉዳይ እንግዲህ ሁለቱም ልጆች በጣም ከባድና አነጋጋሪ የሆነ ስድቦችንም ሆነ እንግዲህ ቁጣ አዘል የሆኑ ነገሮችን ሲነጋገሩና ሲለዋውጡ እንደነበረም ተሰምቷል። ውድ ቤተሰቦቼ እንዲሁም በሌላ መረጃ እንግዲህ የሜሪ እንግዲህ ሰሞኑን ከጠፋች በኋላ ከአብርሃምና ከሩታ ህይወት ገለል ብያለሁ። ከሩታ ጋር መገናኘቴን አልፈልግም። ከዚህ በኋላ ሁሉም ነገር ላይ ያለኝን ሚና ሁሉ አጥፍቼ እንግዲህ የራሴን ህይወት መኖር እቀጥላለሁ። በምንም አይነት በማንኛውም መንገድ ወደ እነዚህ ሰዎች ህይወት አልመለስም ብላ ተናግራ እንግዲህ ዳኒ ሮያልም በእርግጥ እንደዚህ አይነት ቃሎችን እንደገባ የምናስታውሰባቸው ሁኔታዎች አሉ። ነገር ግን አሁን ዳኒ ግንባር ቀደም የአብርሃም ተከራካሪ ሆኖ የምንመለከትበት ሁኔታዎች እየተበራከቱ እንደሆነ ሁላችንም እናውቃለን። ሜሪም እንግዲህ ከተመለሰች በኋላ ሰሞኑን እየተመለከተች ያለው ነገር እጅግ አስደንግጧታል። በተለይ በትናንትናው ዕለት ቀርባ እንግዲህ አብርሃምን በአካል ከተመለከተችው በኋላ የአብርሃም ሁኔታዎችና ባህሪዎች በጣም ገረምትን ያጫረባት ሆኗል። ብዙዎቻችን እንግዲህ የአብርሃም ባህሪ በቅጽበት መለወጡና ዝምተኝነቱ እንዲሁም ከቤት ወጥቶ አለመታየቱ በጣም በብዙዎች ዙሪያ አነጋጋሪ እየሆነ የሚገኘው ከዛም አልፎ ተርፎ ደግሞ አብርሃም በስራ ቦታውም ሆነ በመኪናዎቹ ወይም ደግሞ በተለያዩ ቦታዎች ላይ ከዚህ በፊት እንቅስቃሴ ያደርግባቸዋል፣ አብርሃም ብቻውንም ቢሆን ይታይባቸዋል ተብሎ በሚነገሩበት ቦታዎች ሁሉ አብርሃም እየታየ አይደለም። እያንዳንዱ የአብርሃም እንቅስቃሴዎች ሁሉ እየተገደቡ ያሉት እንግዲህ በሩታና በኤፍሬም ዙሪያ ስለሆነ በጣም ብዙዎች እንግዲህ ግርምትን አጭሮባቸዋል። እንዲሁም አብርሃም መልስ የሚሰጥባቸው መንገዶችና የአብርሃም ንግግሮች ሁሉ ለብዙዎች አስደንጋጭ እንደሆነ የምናውቀው ነው። ይህም ጉዳይ እንግዲህ ወደ ሜሪም የተጋባ በሚመስል ሁኔታ በትላንትናው ዕለት አብርሃምን ካየችው በኋላ ድንጋጤዋን ለሁላችንም ስታሳይ የነበረበት ሁኔታዎች አሉ። ታዲያ ይህንን ተከትሎ ነው እንግዲህ ሩታ በድንገት ከሁለቱም ከዳኒና ከሜሪ ተለይታ ከሄደች በኋላ ዳኒና ሜሪም በሆነ ነገር ሊያወሩ ሞክረው ነበረ። እንግዲህ ዳኒም የሚረዳው ሰው ስላጣ እሱም ጥሏት ሄዶ በንዴት ወደ ሩታ ወደ ሄደችበትና ለማናገር በንዴት ከሜሪ አጠገብ እንደሄደ ተመልክተናል። ወደ ቤተሰቦች ሜሪ ይሄ ጉዳይ እንግዲህ በጣም ያሳሰባት ይመስላል። በእነዚህ ሁለት ልጆች ህይወት ውስጥ ገብቼ ምንም አይነት ተጽዕኖ ለመፍጠር አልሞክርም ብትልም ነገር ግን የአብርሃም ሁኔታ እጅግ ያስደነገጣት ይመስላል። ለዛም እንግዲህ ሜሪ በቀጥታ ወደ ሩታ ቤት እንደሄደች እና በዚህ ጉዳይ ላይ ምን እየተፈጠረ እንዳለ እንድትነግራት እንደ እህት ማገዝ ያለባት ነገር ካለ ማገዝ የምችለው ነገር ካለ እንድታግዛት፣ ካልሆነ ግን የአብርሃም ሁኔታ ሰዎች እንደሚሉት እጅግ አሳሳቢና አስደንጋጭ ስለሆነ ስለዚህ ጉዳይ ማብራሪያ እንደምትፈልግና ሩታ የሆነ ነገር ልትላት እንደሚገባ። ምክንያቱም አብርሃም እንግዲህ ለመጨረሻ ጊዜ ከሩታ ጋር ከሄደ በኋላ ነው ሙሉ ለሙሉ ባህሪው የተለወጠው። ይህንን ተከትሎም እንግዲህ ሜሪ በዚህ ጉዳይ ላይ ሰዎች የሚያነሱት ሀሳብ እንዳለና በእሱ ሀሳብ ዙሪያ የተፈጠረ ነገር ካለ እንድትነግራት ወይም ደግሞ የአብርሃም ሁኔታ በሕክምናም ቢሆን መሻሻል የሚችልበት ነገር ካለ መታገስ ስላለበት የአብርሃም ሁኔታ እጅግ አስደንጋጭ እንደሆነ እየተናገረች ትገኛለች። ሩታ በበኩሏ እንግዲህ የተለመደ መልሷን እየሰጠች ትገኛለች። የአብርሃም ጤንነት ለአንቺም እንግዲህ ምናልባት አልታየሽ ብሎ ከዳኒ ጋር ከዋልሽ በኋላ ዳኒ የሆነ ነገር ብሎሽ መተሽ እንግዲህ አልታይ ካለሽ ይሆናል እንጂ አብርሃም ጤነኛ ነው ብላ ለሜሪ መልስ እየሰጠቻት እንደነበረ ተሰምቷል። ሜሪ እንግዲህ እንደዚህ አይነት ጉዳዮች ቶሎ እንደሚያበሳጯትና እንደዚህ አይነት ነገሮች እንግዲህ እጅግ አግሬሲቭ እንደሚያደርጋት ሁላችንም የምናውቀው ነው። ታዲያ በዛ አፓርታማ ላይ እንግዲህ በሩታና በሜሪ መሀል ከባድ ብጥብጥና ጭቅጭቅ ተነስቶ እንደነበረ ሰምተናል። ውድ ቤተሰቦች ከባድ ጸብ ውስጥ ገብቷል። ሜሪም እንግዲህ ከዳኒና
ምናልባት በሄርሜላ ዙሪያ ከሚገኙ ሰዎች ዙሪያ ሆና እንግዲህ የአብርሃም ጤንነት ጉዳይ እሷንም አጠራጥሯት ወደ እንደዚህ አይነት ነገር ውስጥ እየገባች እንዳለች እየተመለከተን እንገኛለን። እንግዲህ በሩታና በአብርሃም ዙሪያ በተፈጠሩት ጉዳዮች ላይ በጣም ሁሉም ሰው እያነጋገረና ሁሉም ሰው እያስደነገጡ የሚገኙ አዳዲስ ለውጦች እየመጡ ይገኛሉ። የአብርሃምም ጤንነት መቼ ይመለሳል እየተባለ በጣም ብዙዎች ጥያቄያቸውን እያነሱ የሚገኙበት ሁኔታዎች አሉ። ነገር ግን እስካሁን ድረስ የአብርሃም ጤንነት ላይ ምንም አይነት ነገር ለውጦች እየታዩ አይደለም። ውድ ቤተሰቦቼ እንግዲህ ለዛሬ ያስኩላችሁ መረጃ እነዚሁን ይመስሉ ነበረ። በቀጣይ መረጃ በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንቱ ዛሬም ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።